ሚኒስትር ዶክተር አብይ አህመድ ሳናጣራ አናስርም በማለት ቃል ቢገቡም በመሬት ላይ ያለው እውነት የኢትዮጵያ አየር የህግ ያለ በሚሉ ጩኸቶች የተሞላ ሆኗል። ከጠቅላይ ሚኒስትሩ ህወሓት ይሻላል። የኔን አቋም ነገር አንደኛ ህወሓት በፈጸመው ወንጀል፣ ስህተት፣ ጥፋት ሁሉ ጠቅላይ ሚኒስትሩ ተጋሪ ነው። ከፋኖ ጋር ያለው ውጊያ ሲጀመር 6 ቀን አይፈጅም ነበር ያለው ቃል በቃል ለማለቅ ነው ለመጨረስ ጦርነቱ ለመጨረስ 6 ቀን አይፈጅም። እናንተ ያሳመነው ጽጌ ልጆች ናችሁ። መከላከያው እዛ ጋር ተቀምጦ ፋኖ ነኝ የሚለው በምሽት መጥቶ እናትን ከቤቱ አውጥቶ ደፍቶ ልጅን ወስዶ ደፍሮ ተጫውተውባት ጥለዋት ሂጂና እናትሽን ቅበሪ የሚል አማራ ነው ይሄ አይደለም። የአማራ ህዝብ መጻተኛ ሆኗል። ኢትዮጵያ ውስጥ የስደት ኑሮ ነው፣ የስቃይ ኑሮ ነው። ግድያ፣ ሞት፣ በቃ እልቂቱ አማራ ላይ ነው። በኤክስካቫተር ቅድም እንደነገርኩ መተከል ላይ፣ ወለጋ ላይ የአማራ ህዝብ በማንነቱ ተለይቶ ተገደለ የሚል ነው ይዘት ተነሱ። በምንም መመዘኛ ከዶክተር አብይ ያነሰ ሰው በኢትዮጵያ አይደለም ብልጽግና ፓርቲ ውስጥ አለ ይላል። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ከፋኖ ጋር ያለው ውጊያ ሲጀመር 6 ቀን አይፈጅም ነበር ያለው ቃል በቃል ለማለቅ ነው ለመጨረስ ጦርነቱ ለመጨረስ 6 ቀን አይፈጅም። የዛን ጊዜ የ6 ቀን ጦርነት አስታውሰኝ የእስራኤልን። ዛሬ ይሁንና 2ኛ ዓመቱን ያዘ። 2ኛ ዓመቱን ሲይዝ ደግሞ ችግሩ እኮ የቀነሰ መጥቶ አይደለም የያዘው፣ ችግሩ እየገዘፈ መጥቶ፣ ችግሩ አድማሱን እያሰፋ መጥቶ፣ ችግሩ የህዝቡን ጫንቃ እያጎበጠ መጥቶ 2ኛ ዓመት ሽፍታ ናቸው፣ ሸለቆ ለሸለቆ ነው የሚሄዱት ይላሉ ጠቅላይ ሚኒስትሩም። እንደዛ ነው ወይ ሪሊ? በትልልቅ በከባድ መሳሪያ በድሮን ጭምር እየታገዘ የሚደረግን ጦርነት አድበስብሰን እያለፍን ተራ ሽፍቶች ናቸው የሚለው ቋንቋ አማራ ክልል ላይ ብልጽግና መሰረቱን ተክሎ እንዲቆም አላስቻለውም። አማራ ክልል ላይ ያለው መንግስት የተወዛገበ መንግስት ሆኖ ነው የምናገኘውና መምራት አልቻሉም። ኦሮሚያ ላይ ብንሄድ በአብዛኛው ኦሮሚያ ያለው ችግር የከፋ ነው። ትላንትና ሰምታል እንግዲህ 4 የአቃቤ ሕግ የኦሮሚያ አቃቤ ከፍተኛ ሹማምንት ተወስደው አንዱ ተገለዋል። 3 የት እንዳሉ አይታወቅምና እነኚህ ጥቃቅን አድርገን አንውሰዳቸው፣ ተራ አድርገን። ብዙ ጊዜ ጠቅላይ ሚኒስትሩም ያነሳሉ ሞትን አታድንቁ እና አሜሪካን በጣም ብዙ ሰው ይሞታል እዚህም ይሞታል ይላሉ። ሞትን ማድነቅ አይደለም የማይቀር ነገር ነው ሞት። ነገር ግን አጉል አሟሟት ደግሞ በዚህ አይነት መልኩ በሚፈጠር ግጭት መሞት ነው ተገቢ አይደለም፣ ተፈጥሯዊ ሞትም አይደለም። ኢትዮጵያ ውስጥ 100 ኪሎ ሜትር ወጥተህ ከአዲስ አበባ ሌሎች አካባቢ ድረስ ማትመለስ ከሆነ ምንድነው እሱ? አገር መንግስትስ እየመራ ነው ወይ? ሪሊ የኢትዮጵያ መንግስት አሁን አገር አንድ አድርጎ እየመራ ነው? እውነትን እንነጋገር ከተባለ አማራ ክልል ስንሄድ አብዛኛው የገጠር ወረዳዎች በፋኖ እጅ ነው ያሉት። እውነት ነው መነጋገር አይደል ያለብን እዚህ መድረክ ላይ። በፋኖ እጅ ነው ያሉት። ኦሮሚያም ላይ ስንሄድ በሸኔ እጅ ነው ያሉት። ትግራይ መቀሌ ህወሓት ናት። ያው ህወሓት ታግዳ እንኳን ከምርጫ ቦርድ ያን ማስፈጸም አልቻለም መንግስት። በጉልበቷ ራሷን ፓርቲ አድርጋ አቁማ ያው ምርጫ ያደረጋትም ያለ ትፎክራለችና እነኚህ ጉዳዮች እና ኢትዮጵያ ውስጥ ያለው የሰላም ጉዳይ እጅግ አሳሳቢ ነው። ከዛ ውጭ ደግሞ አሁን ከዚህ ከማንነት ፖለቲካ ባሻገር በሃይማኖት ላይ የተንጠላጠለ ነገር እየተመለከተ ነው። አርሲ የደም ምድር ሆኗል። አኬልዳማ ሆኗል። ወደ ሐረርም እየሄደ ነው ይሄ ጉዳይ። ሰሞኑን ትንሽ ጋብ ብሎ የነበረው ከዚህ ከምርጫው 3 ዓመት ሌት ሆኖ ነው በኋላ እናነሳዋለን የቤኒሻንጉል ጉሙዝ ምርጫና ደህና ነበር። እዛ አካባቢ ያለው ውዝግብ እጅግ የከፋ በጣም ብዙ ኢትዮጵያውያን ያለቁበት ብዙ ሲቪሊያንስ በጅምላ የተቀበሩበት ኤሪያ ነው ያ ኤሪያ አሁን ደግሞ እንደገና ግርሽቶበት በቅድም ለታ ወደ 50 የሚጠጉ ንጹሃን ዜጎች ተጨፍጭፈዋል። ይሄንን ስናይ አሁን የበለጠ በየሰፈሩም ጭምር ሰው መግደል ተራ ነገር ሆኗል። ትኋንና ቁንጫ መግደል ይቀላል። የሚገርመው ቁንጫ ስለምትፈነጠርም ፈልገህ እሷን ለመግደል ትቸገራል። የሰው ልጅ ግን ከቁንጫ ባነሰ መልኩ እየተያዘ ሲገደል ስታየው ወዴት እያዘገምን ነው? አይን ደም ይጠላል። ይሄ ደም እየበዛ ሲመጣ በኋላ ህዝቡ አይጎሽም ወይ? ውስጡ አይቆጣም ወይ? ህዝብ ይቆጣል እኮ። ህዝብ የተቆጣ ግን ወዮለት ለዚህ መንግስት። በጣም አደገኛ ሁኔታ ውስጥ ነው የሚያልፈውና እነኚህ ነገሮች የግድ ስርዓት መያዝ አለባቸው። የመንግስት ትልቁ ክፍተት የህግ የበላይነትን ማስከበር አልቻለም። ዶክተር አብይ ስልጣን ላይ ከወጡበት ጊዜ ጀምሮ 7 ዓመት አሳር ስናይ ነበር።
እዚህ ላይ ስልጣን ላይ እንደወጡ ከዚህ ከአሸዋ ሜዳ ምናምን የተነሳ እንትን የጋሞዎች ጭፍጨፋ በጣም ብዙ ነገር አስከትሎ አዲስ አበባም ተወሮ ማት ነገር አየን። ገና በእግሩ አልቆመም። ጠቅላይ ሚኒስትሩም ገና አልጠነከረም። አራስ ነው አራስ መንግስት ነው ብለን እንግዲህ የጀቦና ባብለን እዚህ ደርሷል። 7 ዓመት ደግሞ ትምህርት ቤትም ይጋበት ነው አጥንትም ሊቆረጥ ይሞክርበት ነውና ከዚህ አንጻር በጣም ትልቅ ችግር አለ። የወሰንና የማንነት ጥያቄ ዛሬም አልተፈታም እኛ ሀገር ላይ። አንዱ ደግሞ ትልቁ ችግር እንደውም በጣም ብዙ የተዳፈኑ ነገሮች አሉ። ጭራሹኑ ደግሞ ሌላ አዳዲስ ነገሮች እየወጡ ናቸው እንጂ የጠቅላይ ሚኒስትሩ የበቀደም ንግግር ድሬዳዋ የኦሮሚያ ናት የሚለው አካል በዛ ደረጃ በፓርላማ ከአንድ መሪ ሲገለጽ ችግሮች እዛ እንዳሉ የታወቀ ያበጠ ነገር የተቀበረ ፈንጂ እያለ አምተ ስታፈነዳውና ከሳቸው አንደበት ሲወጣ ሊፈጥር የሚችለውን ችግር አሰብ ሰምቼዋለሁ። የኔን ደግሞ ልንገርሽ በግልጽ ማለት ነው። ከጠቅላይ ሚኒስትሩ ህወሓት ይሻላል። የኔን አቋም ልንገርሽ። አንደኛ ህወሓት በፈጸመው ወንጀል፣ ስህተት፣ ጥፋት ሁሉ ጠቅላይ ሚኒስትሩ ተጋሪ ነው የነበሩት። አብረው 27 ዓመት የገዙ አብረው ነው የአፈናው መዋቅር 27 ዓመት አብረው በእነሱ ደረጃ የሚባል አይደለም። እሱንም ከተነጋገርንበት ከእድሜ ጀምረ ከፖዚሽን ጀምረ 27 ዓመት አብረው ነው የገዙ የሚባሉ ሰው አይደለም። እንዳውም አልኩሽ በሲቪል ደረጃ ሳይሆን የደህንነት ሰራተኛ ሆነው እኮ 27 ዓመት አይደለማ። ከመቼ ጀምሮ ከእድሜም ከምንም ልንነጋገር እንችላለን። ያማ እድሜያቸውም ላይፈቅድ ይችላል። መጀመሪያው ላይ 27 ዓመት አንልማ። መቼ ጀምሮ ምን አይነት ፖዚሽን ላይ የሚለውን ልንነጋገር 27 ዓመት ሪዮት ግዴለሽ እኩል ስላረክ ነው እንጂ ካሉበት ጀምሮማ አዎ በምን አይነት በደህንነት ለዛው እንደዚህ እያለ ስንቃወም አንደኛ በዛ በነበሩበት ስርዓት እሳቸውም ተጠያቂ ናቸው። ቲፒኤልኤፍ ብቻ አይደለም። ስለዚህ ከቲፒኤልኤፍ ጋር ምንም ልታበላልጨው በዛኛው በራሱ ማለት ነው። ቀጥሎ ቲፒኤልኤፍ ከስልጣን ከወረደ በኋላ ልታበላልጩ ካልክ የማበላልጠው ነው እሱ ጋር መቆም ያንቺን አስጨረሽ። የኔን ደግሞ ሐሳብ ልናገር። ያንቺን እኮ አዳመጥኩሽ ጠይቄሽ እንደውም ያንቺን ድርሻ ወስጄ ቲፒኤልኤፍ ይሻላል ማን ነው የባሰ ነው የምትይበት ነገር እኮ ተናገርሽ አይደል? አድማጭው የራሱ ፍርድ ይሰጣል። እኔ ደግሞ ከቲፒኤልኤፍ ዶክተር አብይ የባሱ ናቸው ባይ። ለምን? አንደኛ ቲፒኤልኤፍ የፈጸመውን ወንጀል የተጋሩ ሰው ናቸው፣ ተጠያቂ ናቸው። በዛን ጊዜ ያልነበሩ ወይም ቲፒኤልኤፍ ሲታገሉ የነበሩ ሰው አይደሉም። አንድ ሁለተኛ ቲፒኤልኤፍ ከስልጣን ከወረደ በኋላ ከመጡ በኋላ ከ1 ሚሊዮን በላይ የህዝብ ደም በእጃቸው ያለባቸው ሰው ናቸው። አብረው ከህወሓት ጋር ማለት ነው። ህወሓት ሰሜን ዕዝን አጥቅቶ በጀመረው ጦርነት ከዛ በኋላ በተፈጠረው ነገር አብረው ማለት ነው። ብቻቸውን ይኸውልሽ የጎል እንጨቱን እየነቀልን ማንፏቀቁ እኮ ጥቅም የለውም። ኖ እኮ አሁን ስናይ ለብቻማ ለሳቸውን እያረከረው ከሆነ ደግሞ ህወሓት በዚህ ጦርነት ውስጥ ማን ነበር 1 ሚሊዮን ሰው እንትን ያለ ስትለኝ ማን ነው በዚህ ጦርነት ውስጥ ማን ምን ድርሻ አለው የሚለውን እናያለን። ዝም ብለን አብይ ነው ይሄን ያደረገውማ ልል አልችልም። አዳምጪኝ። ህወሓት በነበረበት ጊዜ የተፈጸመውን ወንጀል ይጋራሉ አልኩሽ። በየቦታው እያለቀ ነው። የአማራ ህዝብ መጻተኛ ሆኗል። ኢትዮጵያ ውስጥ የስደት ኑሮ ነው፣ የስቃይ ኑሮ ነው። ግድያ፣ ሞት፣ በቃ እልቂቱ አማራ ላይ ነው። በኤክስካቫተር ቅድም እንደነገርኩ መተከል ላይ ወለጋ ላይ የአማራ ህዝብ በማንነቱ ተለይቶ ተገደለ የሚል ነው ይዘው የተነሱ ስሜት። እንግዲህ ማንም ሰው እንግዲህ የተመሰረተው የዘር ፖለቲካ ነው። ይሄን አኑሮብናል። ስለዚህ እያንዳንዱ የዘር ያንዘርዝረኝ ነው የሚለው ዘን የአማራን ፋኖ ነው የዘር ያንዘርዝረኝ አለና አማራው የተጎዳ ነው የኔ ማህበረሰብ አለና ተነሳ። አትፈርድበትም ለምን ተነሳ ብለህ ሌላው እንደተነሳው ነው እሱም የተነሳው። እዛ ጋር ግን ቁጭ ብሎ መነጋገር ተገቢ ነው። የአማራ ማህበረሰብ የሌላውን ብሔረሰብ ማህበረሰብ በመላው ሀገሪቱ በህገ መንግስቱ መሰረት ተንቀሳቅሶ መስራት መብቱን ማስከበር የአብይ አህመድ መንግስት ኃላፊነት ነው። ይሄን ማድረግ ቢቻል፣ ገዳዮቹን ለፍርድ ማቅረብ ቢቻል፣ የህዝቡን ሰላም ማስከበር ቢቻል፣ ሰራዊት እንኳን ቢያጣ ማህበረሰቡን አስታጥቆ ራሱ እንዲከላከል ማድረግ ቢቻል አገር ትረጋጋለች። እንዲህ አይነቱ ግን የግፍ ግድያ አጎሸውና ያን ትውልድ ፋኖ ጫካ ገባ። እኔ አንዳንድ መጥራት አልፈልግም። አንድ ጉምቱ ብርቱኞች በ6 ቀን ያልቃል ጦርነቱ ምናምን ሲሉ የእስራኤልን የ6 ቀን ጦርነት አስታወስኩና እንዲህ ከሆነ ጥሩ ነው እንግዲህ ይህን ያክል ፓወር ኖሮት ካቆመ። ነገር ግን ዛሬ ከትንሹ አድማስ ተነስቶ አድማሱን አስፍቶ ዛሬ ፋኖ ያለበትን ደረጃ ስናየው አሳሳቢ ነው። መንግስት ሸለቆ ለሸለቆ ነው የሚሄደው ይላል። እኛ ደግሞ አሁን ደግሞ ቴክኖሎጂ በጣም እጅ ላይ ነው ያለው። ይሄ ማዕት ነገር ያሳያል። ውሸቱም እውነቱም አለ። አንጥረ ወስደት ያለ ምን እዚሁ እኮ አንድ ሀገር ላይ ነው ያለ ነውና በዚህ ደረጃ ዝቅ አድርጎ ማየት ተገቢ አይደለም። ደርግ ህወሓትን ዝቅ አድርጎ አይቶ ሻዕቢያን ሲከታተል ነው ህወሓት አድጋ ቁጥቁጣ መጣ መንግስት የገለበጠችው።
የሻዕቢያ አገዛም ቢኖርበት። አሁንም እነኚህን በዚህ መልኩ ማናናቅ ጥሩ አይደለም። ሸለቆ ለሸለቆ ነው የሚሄዱት ምናምን መቃረም ነው የቀረን፣ መለቃቀም ነው የቀረን። በፍጹም ለምንድን ነው የምንወሻሸው? አገር በውሸት አይመራም። ስለዚህ እውነቱን አፍርጠን የተነጋገር ከዛ በኋላ ምን እናድርገው የሚለውን ነገር ነው መነጋገር ያለብን። እዚሁ አንድ ጥያቄ መከላከያው እዛ ጋር ተቀምጦ ፋኖ ነኝ የሚለው በምሽት መጥቶ እናትን ከቤቱ አውጥቶ ደፍቶ ልጅን ወስዶ ደፍሮ ተጫውተውባት ጥለዋት ሂጂና እናትሽን ቅበሪ የሚል አማራ ነው ይሄ? አይደለም። እንዲህ አይነት አማራ አለ? የለም። ግደሉኝ፣ እንዲህ አይነት አማራ የለም። ጸረ አማራ ወያኔ ህዝቡ እንዲማረር ፋኖኑ እንዲያደረገኝ እንዲል መከላከያዎቹ እንትን በሏቸው አይነኳቸው፣ እንዲህ ማዶ ለማዶ እየተያዩ ሲጋራም ሊለዋወጡ ይችላሉ። ለዚህ ነው በቀደም ዕለት መከላከያዎቹ እዛ ለቅሶ ላይ ህዝቡ አብዶ ያችን የመሰለች ሴት ከሞተች በኋላ ከተገደለች በኋላ ሲመጣ እዛ መተው እንትን ሲሉ ለቀስተኛው የመከላከያውን ክላሽ ቀምቶ ሁለቱን እዛው ደፍቷቸው ክላሹን ይዞ ጫካ የገባው ማለት ነው። ምን አባታችሁ ልትሰሩ ትመጣላችሁ እያያችሁ ብሏቸው ማለት ነው። ስለዚህ የብአዴን ፋኖች እነጸዳሉ እነማ ተንጎማለው ነው የሚኖሩት። ህዝቡን ዘርፈው ህዝቡን አስለቅሰው ነጋዴውን ዘርፈው ገፈው ሰውን እርቃኑን አስቀርተውት አማራ ወየው ምን ቀን ተፈጠርኩ የደርግ ጥይት ይሻለኝ ነበር ወያኔ ምን አደረገችኝ ማሪኝ ወያኔ የነ አያሌው መንበር የነ ፓስተር ምስጋናው አንዱዓለም የነ ዶክተር ደረጀ የነ አበበ በለው ኃይል አማራን በእንደዚህ አይነቱ ሁኔታ ሰቅዞ ይዞታል። ይሄ ጊዜው ደርሷል። ጊዜው ሲደርስ እግዚአብሔር ስራውን ይሰራል። የንጹሃን አምላክ የምስኪኖች አምላክ ስራውን ይሰራል። እነዚህ የገደሉት የደፈሩት ምን ያደርጋሉ? በቃ ሚሽናቸውን ሲጨርሱ እጃቸውን ስጡ ይባላሉ። እጃቸውን እንደዚህ አድርገው አምጥተው ይሰጣሉ። ለማ ብልጽግና አበባ ሰጥቶ ሰንጋ አርዶ ጠጅ ጥሎ ጠላ ጥሎ ይቀበላቸዋል። ከዛስ መልሶ ደግሞ ይልካቸዋል። ይሄ ነው ያለው እውነት። ይሄ ነው አለቀ። አንድ ሰው ሲያወራ እየሰማሁት ነበር በሚገርም ሁኔታ ማለት ነው። ከዛ ስንመጣ የመከላከያ የባለስልጣናት የብአዴን ባለስልጣኖች ያሉበት መኪና አለ ምናምን አለና እኛን ፋኖች አስቆሙን። ፋኖች ሲያስቆሙን ሄጄ ለፋኖቹ አለቃ እኔ ማቃጠሬ ነው አለ ሰውየው። ከኋላ ያለው መኪኖች ውስጥ ምናምን ያሉት ብአዴኖች ናቸው፣ የዚህ ባለስልጣኖች ናቸው፣ ከኋላ እየመጡ ነው ምናምን አልኳቸው አለ። ኧረ እባክህ አዎ ምናምን። ከዛ ፊሽካ ነፋ። በምንም መመዘኛ ከዶክተር አብይ ያነሰ ሰው በኢትዮጵያ አይደለም ብልጽግና ፓርቲ ውስጥ አለ ብዬ አላምንም። ዶክተር አብይ መፍትሄውን አያመጡም ብቻ አይደለም፣ መፍትሄውን አለማምጣት፣ ደካማ ሆነሽ መፍትሄውን ማምጣት አለመቻል አንድ ችግር ነው። የእሳቸው ችግር መፍትሄውን ማምጣት አለመቻል አይደለም ብቻ አይደለም፣ መፍትሄው እንዳይመጣ እንቅፋት ነው። የለውጥ ሂደቱ ከሽፏል እኮ አይደል? ይሄ ሰውዬ ወደ ስልጣን የመጡት ብዙ ህዝብ ወጥቶ የደገፋቸው የተሻለ ነገር ያመጣሉ ብሎ ነው አይደል? የነበረውን ችግር ይፈታሉ፣ አዳዲስ ጥሩ ነገር ያመጣሉ፣ ይችን ሀገር ካለችበት ቀውስ ወደ ተሻለ ሁኔታ ያሻግሯታል ብሎ የመጀመሪያው ይሄን ለውጥ ያከሸፉ ሰው እሳቸው ናቸው። መጥተው ምንድን ነው ያሉት? እኔ ያሻግራቸዋለሁ። በመዋቅር በስርዓት መሻገር ሲገባል፣ ሁላችንም አሻጋሪ ሁላችንም ተሻጋሪ መሆን ሲገባል፣ አንድ ግለሰብ በሌለው ስልጣን እኔ ያሻግራቸዋል። ተጨበጨበለት። ያኔ ነው በቃ ሁሉ ነገር መስመሩን ይሳለ። ከዛ በኋላ ይዘውት ይመጣሉ ብለን ጠብቀን የነበርናቸው የለውጥ ቃል ኪዳኖች ሁሉ እንዳልነበሩ ነው። አንድም ነገር ያመጡልን ነገር የለም። መጀመሪያ ያሳዩአቸው ነገሮች ሁሉ አሁን ስናውቅ ድለላ ነው ይሆናል። የማጭበርበሪያ ስልት ነው ይሆናል። ጊዜያዊ ተቀባይነት ለማግኘት በህዝብ አይምሮ ለመጫወት ያመጡት እንጂ ከልባቸው አምነውበት እንዳልሆነ ነው ያለው። ያ ሁሉ ተቃዋሚ ግባ ሲባል በነፃነት እንዲሰራ ተፈልጎ አይደለም። ከገባ በኋላ የሆነውን አየን፣ አፈናውን አየን፣ ግድያውን አየን። ስለዚህ
እሳቸው ከዚህ ስልጣን ቢነሱ ለመፍትሄው መምጣት ትልቅ አስተዋጽኦ አለ። ችግሩ በእነሱ ይጠፋል ማለት አይደለም። የኢትዮጵያ ችግር አይደለም ከአንድ ግለሰብ ከአንድ ፓርቲ በላይ ነው። አይደለም ከአንድ ፓርቲ በላይ ከአንድ ፓርቲ ከአንድ መንግስትም በላይ ነው። እሳቸው ራሱ ስልጣን ለቀው ብልጽግና ፓርቲ ችግሩን በአጠቃላይ ይፈታዋል ወይ ብትኛ አይፈታም። በጣም ውስብስብ ነው፣ ከባድ ነው። ስለዚህ ኢትዮጵያ ውስጥ ያሉ ሁሉ ፓርቲዎች በጋራ ህብረተሰቡን በየደረጃው የሚወክሉ ሲቪክ ማህበራት፣ ሌሎች የህብረተሰብ ክፍሎች የሚሳተፉበት አዲስ ሽግግር መምጣት አለበት። ለምን ችግሩ ከአንድ ገዢ ፓርቲና ከአንድ መንግስት በላይ ሆኗል። አሁን በስልጣን ላይ ያለው ገዢ ፓርቲና መንግስት በስብሷል። 32 ዓመት በስልጣን ላይ የነበረ ሄዶ መታደስ የማይችልበት ደረጃ ላይ ደርሷል። ምናየው አሁን። ስለዚህ የሀገሪቱን ችግር ሊፈታ አይችልም፣ እንኳንስ ጠቅላይ ሚኒስትሩ ብቻቸው። ግን ወደዛ አይነቱ አቅጣጫ እንዳልሄድ አሁን እንቅፋት የሆነው ማን ነው ካልሽ በዋናነት ፕራይም ሚኒስትሩ ነው። አሁን ወደ እውነተኛ ባይኖሩስ እንሄድ ነበር። ምን አልሽ? ባይኖሩስ እንሄድ ነበር ብለህ ታስባለህ? እሳቸው ባይሆኑ ማለትሽ ነው? ለምሳሌ በአንጻራዊነት እኮ በ27 ዓመቱ ከሳቸው የተሻለ ነበር የአቶ መለስ ዜናዊ አገዛዝ አይደለም። የኢህአዴግ መዋቅር የኢህአዴግ አባላት እነዛው ናቸው ያሉት፣ እንደውም በቁጥር ያነሱ ነበሩ። የአቶ ኃይለማርያም አገዛዝ ከዶክተር አብይ እኮ በአንጻራዊነት የተሻለ ነው ነበር። ሰው ማተር ያደርጋል፣ መሪ ማተር ያደርጋል። አሁንም በዶክተር አብይ ምትክ ሌላ መሪ ቢሆን ማተር ያደርጋል። የተሻለ በተለይ ከሆነ ወደ ጥሩ ነገር እንድንሸጋገር ብዙ እድል ሊፈጥር ይችላል፣ ብዙ እገዛ ሊያደርግ ይችላል፣ ጥሩ አመራር ሊሰጥ ይችላል። ቢያንስ ግን ደግሞ የነበሩት ችግሮች እንዳይባባሱ፣ አዳዲስ ችግሮች እንዳይፈጠሩ ደግሞ ማድረግ ይቻላል። ነገ ህዳር 26 እንኳን አደረሳችሁ። በእውነት የገድልህ መጽሐፍ የገድልህ መጽሐፍ ሲነበብ ቆሞ የሰማውን የ80 ዓመት ኃጢአቱን ተቀምጦ የሰማውን ደግሞ የ40 ዓመት ኃጢአቱን ይቅር እለዋለሁ የተባሉ ቅዱስ አባት። ይህንን ቪዲዮ የምትችሉ 26 ጊዜ የማትችሉ ደግሞ 3 ጊዜ ኮፒ ሊንክ አድርጉልኝ፣ ለሁሉም ሰው ይዳረሳል። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ እላለሁ። ነገ ህዳር 26 በዕለተ ምጽአት በዕለተ ምጽአት በ12ቱ ነገደ እስራኤል ላይ ትፈርዳለህ የተባሉና መታሰቢያህን ያደረገ ዝክርህን የዘከረ ስምህን የጠራ በዓልህን ያከበረ አንተን አምኖና ተማጽኖ ስምህን ጠርቶ በቤተ ክርስቲያንህ ተገኝቶ የጸለየውን ማንኛውም ሰው ወደ ሥጋዊ ተግባሩ ሲሄድ በቅጽርህ በቤተ ክርስቲያን ሲያልፍ ይህ እኮ የአቡነ ሰላማ ቤተ ክርስቲያን ነው ብሎ መጥቶ ቅጽሩን ገራገሩን የተሳለመውን ሁሉ እኔ እስከ 15 ትውልድ ድረስ እምርልሃለሁ የተባሉ በመታሰቢያ በክብረ በዓልህ ቀን ስለ አንተ ስም ብሎ ለተራበ ያበላ፣ ለተጠማ ያጠጣ፣ ለታረዘ ያለበሰ፣ የታመመውን የጠየቀና የአዘነውን ደግሞ በአንተ ስም ያረጋጋና ያጽናና እነዚህንም ሁሉ እስከ 15 ትውልድ ድረስ እምርልሃለሁ። የገድልህን መጽሐፍ የጻፈውን ያጻፈውን፣ የሰማውን ያሰማውን፣ ያነበበውን ያስነበበውን፣ የተረጎመውን ያስተረጎመውን፣ እንደዚሁም ደግሞ ገበታውን የተሳለመውን እስከ 15 ትውልድ ድረስ እምርልሃለሁ። በመታሰቢያ ቀን በክብረ በዓልህ ቀን በቤተ ክርስቲያን ተገኝቶ ሳር የጎዘጎዘውን በክብረ በዓልህ ቀን በቤተ ክርስቲያንህ ተገኝቶ ለቅዳሴ አገልግሎት የሚሆን ለፍም የሚሆን እንጨት፣ ዕጣን፣ ስንዴ፣ ዘቢብ፣ ጧፍ ማንኛውንም ለቅዳሴ ማስቀደሻ የሚሆን ነገር የሰጠውን ሁሉ እስከ 15 ትውልድ ድረስ እምርልሃለሁ። ከሩቅም ሆነ ከቅርብ ቤተ ክርስቲያንን ሊሳለም የመጣውን ወደ ኢየሩሳሌም ወደ ጎለጎታ መቃብሬ እንደሄደ እቆጥርለታለሁ። የእሳትን ባህር አሻግረዋለሁ፣ ከገሃነመ እሳት አድነዋለሁ፣ ሲኦልንም አያያትም። የገድልህ መጽሐፍ ባለበት፣ ስነ ስዕልህ በተቀመጠበት፣ ስምህ በሚጠራበት፣ ዝክር በሚዘከርበት፣ መታሰቢያ በሚደረግበት ቦታ ሁሉ እኔ በዚያ ቦታ ከአንተ ጋር እኖራለሁ፣ እገኛለሁ። በዚህም የተነሳ ርኩሳን መናፍስትና አጋንንት አይሰለጥኑም፣ ይሸሻሉ፣ ይርቃሉ። ስምህ በሚጠራበት ቦታ ሁሉ ጠባቂ መላእክትን አስቀምጣለሁ፣ አኖራለሁ። እኔም በረድኤት በበረከት በዚያ ቦታ እገኛለሁ፣ አልለይም። የአንተን ስም የጠራና በአንተ የተማጸነውን በቃል ኪዳን የተማመነውን ሰው ሁሉ የ6000 ግመል ጭነት የሚያክል ክብርና ሞገስን በመንግሥተ ሰማያት እሰጥልሃለሁ። ሰው ሁሉ ምንም ነገር ማድረግ ባይችል ሌላው ቢቀር የገድልህን መጽሐፍ አስጽፎም ሆነ ገዝቶ በቤቱ ቢያስቀምጥ በዚያ የገድልህ መጽሐፍ በተቀመጠበት ቦታ አጋንንት እንዳይቀርቡ፣ ሰይጣናት እንዳይሰለጥኑ ከ900,000 በላይ ቅዱሳን መላእክትን አዘዝልሃለሁ የተባሉ እኒህ ስም አጠራራቸው የከበረና የከበደ ይህ ትውልድ ያላወቃቸው፣ ያልተጠቀመባቸው፣ ያላመሰገናቸው፣ ያላወደሳቸው መታወስ፣ መከበር፣ መዘከር፣ መመስገን ሲኖርባቸው ነገር ግን ይህ ትውልድ የረሳቸው ቤተ ክርስቲያን ብቻ የምታወሳቸው
ከጌታችን ልደት በኋላ በ245 ዓመተ ምህረት በዚህች በህዳር 26 ቀን ሲወለዱ ከምድር እስከ ሰማይ ድረስ የብርሃን አምድ ለ7 ቀን ያክል የተተከለላቸው በዚህች በተወለዱባት ቀንም ደግሞ ለአብ ለወልድ ለመንፈስ ቅዱስ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብለው አጋዕዝተ ዓለም ቅድስት ሥላሴን ያመሰገኑና የሰገዱ በ40ኛ ቀናቸውም ደግሞ መድኃኔ ዓለም ኢየሱስ ክርስቶስ በተጠመቀበት በዮርዳኖስ ጸበል ሲጠመቁ ያጠመቋቸው ካህን ይህ ልጅ ለኢትዮጵያውያን ብርሃን ይሆንላቸዋል ብሎ ትንቢት የተናገረላቸው በልዑል እግዚአብሔር ፈቃድ ከአንድ ነጋዴ ጋር በአንድ ሌባ አማካኝነት ተሰርቀው ከኢየሩሳሌም ወደ ኢትዮጵያ ወደ አክሱም ከመጡ በኋላም ደግሞ ከቅዳሜና ከእሁድ ውጪ ምንም ነገር የማይመገቡ የነበረ ቅዳሜና እሁድንም ቅጠል ብቻ ይበሉ የነበረ በእየቀኑ 5000 ስግደትን እየሰገዱ የኖሩ በደጋጎቹ በመንታዎቹ በቅዱሳኑ እሳቸው ከማጥመቃቸው በፊት ኢዛናና ሳይዛና ይባሉ የነበሩ እርሳቸው ካጠመቋቸው በኋላ ደግሞ አብርሃ ወአጽብሃ ተብለው ይጠሩ በነበሩበት በዚያ ደግ ዘመን ክርስትና እንዲስፋፋና ቤተክርስቲያኖች እንዲሰሩ ዋሻዎች እንዲፈለፈሉ ያደረጉ የመጀመሪያው የኢትዮጵያው ሊቀ ጳጳስ ጥምቀትና ክርስትና ቅዱስ ቁርባን በአጠቃላይ በኢትዮጵያ እንዲስፋፋ ያደረጉ ከውጭ ይዘዋቸው የመጡትን ቅዱሳን መጻሕፍት ወደ ግዕዝ ቋንቋ የተረጎሙልን ግዕዝ ቋንቋን እንዲሻሻል ያደረጉልን ዋሻዎች እንዲፈለፈሉ ሥርዓተ ቤተክርስቲያን እንዲዘረጋ ያደረጉት የስማቸው ትርጓሜ ሰውና እግዚአብሔርን የሚያስታርቅ ብርሃንን የሚገልጽ ማለት የሆነ በቀድሞ ስማቸው ፍሬምናጦስ ይባሉ የነበረ በኋላም ደግሞ ነገሥታቱን አብርሃ ወአጽብሃን በሚያጠምቁ ጊዜ ብርሃን ከምድር እስከ ሰማይ ስለተተከለላቸው ከሳቴ ብርሃን ተብለው የሚጠሩት ታላቁ ቅዱሱ አባታችን አቡነ ሰላማ ከሳቴ ብርሃን ፍሬምናጦስ ነገ ህዳር 26 የተወለዱበት የልደት በዓላቸው ነው። እንኳን ተወለዱልን አባታችን። ህዳር 26 የሚከበሩት እሳቸው ብቻ ሳይሆኑ አቡነ ሀብተ ማርያም የረፍት በዓላቸው ነው። አቡነ ኢየሱስ ሞዓ ዘሐይቀ ቅዱስ እስጢፋኖስም የረፍት በዓላቸው ነው። የእነሱንም ቪዲዮ ፕሮፋይል ውስጥ ገብታችሁ ማየት ትችላላችሁ። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት